በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆነ ሰዎች መልእክት አለኝ ዛሬ። ዮርዳኖስ ይባላል። ተመልከቱት። እንዴት ናችሁ? እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ 1-2 ቀን ቀደም ብሎ ይመስለኛል ይሄን ቪዲዮ ለቆ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። እኛም ደስ ብሎናል የመጣችሁ ስለሆነ ትንሽ ስላስገረመኝ ነው። ሰላም ለከ ዮሐንስ። ሰላም ክቡራን ቤተሰቦች እንዴት ናችሁ? ወደ ታኦጎሎስ ቲቪ እንኳን ደህና መጣችሁ። እኔ ዮሐንስ ልብሰ ወርቅ እባላለሁ። ይህ ደግሞ ታኦጎሎስ ቲቪ ይባላል። እንግዲህ ዛሬ የተወሰኑ ቪዲዮዎች ይዘን መጥተናል። ሪአክት እናደርጋለን ማለት ነው። ዛሬ ይህን ቪዲዮ ስቀርጽላችሁ ታኅሳስ 21 እመቤታችን ነች። እንግዲህ ስለ እመቤታችን የሚናገሩ ቪዲዮዎች እንጀምራለን ማለት ነው። አንድ በጣም የገረመኝ ቪዲዮ አለና እስቲ በሱን እንጀምራለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትከታተሉ በአክብሮት ጋብዛችኋለሁ። ቤተሰብ ያሉናችሁ ቤተሰብ ሆኑ፣ ሰብስክራይብ አድርጉ። ወደ ቪዲዮ እንግባ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ፣ ያድነናል እስከ ዛሬ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። ታዲያ እኛስ ምን አልን? ድንግል ማርያም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እናት ጸጋን የሞላብሽ ደስ ይበልሽ እኮ ነው ያለው። የጌታችን እናት እንደሆነች ደስ ይበልሽ ብለን እንደምናመሰግናት እንዲሁም ደግሞ የአምላክ እናት በመሆኗ ወደ ልጇ እንደምታደርሰን፣ እንደምታስታርቀን፣ እንደምታማልደን የቃል ኪዳን ልጆቿ ሆነን እንደተሰጠን እሷም የቃል ኪዳን እናታችን እንደሆነች ጸጋን የተሞላሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ የጌታዬ እናት ነው እኛም እያልን ያለነው። እየመጣችሁ ስለሆነ ደስ ብሎናል። እኛም ደስ ብሎናል የመጣችሁ ስለሆነ። ትንሽ ስላስገረመኝ ነው መጀመሪያ ሳይሆን እንደውም ያሾፈም ምናምን መስሎኝ ነበርና ቀስ ብሎ እንግዲህ መሳሪያውን እየጣሉ በበገና በመሰንቆ ወደ ማመስገን ይመጣሉ እመቤታችንን ማለት ነው። እስቲ ወደ ቀጣዩ እንሂድ። ስማ ኦርቶዶክሶች፣ ቆይ ለምንድን ነው ዝም ብላችሁ ማርያምን የምትወዷት? ታዲያ አንዳንድ ሰዎች ምንድን ነው የሚሉት? በጣም እመቤታችን ቅድስት ድንግል ማርያምን እንግዲህ ሁልጊዜም እናመሰግናታለን፣ እንወዳታለን። ኦርቶዶክስ የሆነ ሆኖ እመቤታችንን የማይወድ መቼም አይኖርም የለም። እስከ መጨረሻው እስትንፋሳችን ድረስ እመቤታችንን እንወዳታለን። ዛሬ ደግሞ ቀኗ ነው። እንግዲህ እንቀጥላለን ቤተሰቦቼ። በምድር በሰማይ ለዘላለም የማይተኩት ሁለት አካላት ናቸው። አንደኛ እግዚአብሔር አይተካም፣ አማራጭ እግዚአብሔር የለም። ሁለተኛ ድንግል ማርያም አትተካም። ዓለም ከአዳም ጀምሮ እስካሁን የተፈጠረው ሰው በጠቅላላ ቢጨፈለቅ እንኳን ድንግል ማርያምን መተካት የፀጉሯን ዘለላ እንኳን መተከተች። ከሷ በፊትም ከነበሩ ሴቶች፣ በሷ ጊዜም ከነበሩ ሴቶች፣ ከሷ በኋላም ከሚመጡ ሴቶች እንዳትደገም አድርጎ ነው እግዚአብሔር የፈጠራት። እንዳትተካ አድርጎ ነው የፈጠራት። እንግዲህ ክቡራን ቤተሰቦቼ በምድር ካሉ ፍጥረታት ሁሉ በጣዕመ ቅድስናዋ፣ በመዓዛ ቅድስናዋ፣ በጣዕመ ፍቅሯ እመቤታችን ተወዳዳሪ የሌላት ብቸኛ ፍጥረት ናት ብለው መምህር የስድሮስ አባታችን በውዳሴ ማርያም ትርጉማቸው አስቀምጠዋታልና እመቤታችን ብቸኛ ፍጥረት ናት። እንቀጥል።
ድንግል ማርያምን የተሳደበ ሰው ድህነትን ያገኛል ወይ? እነግራችኋለሁ። ቪዲዮውን በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ። ሼር እያደረጋችሁ ደግሞ ለሁሉም አዳርሱት። እንደዚሁም የልብ ቅርጿን ተጫኑና ላይክ አድርጉና ጀምሮ ቪዲዮውን። ድንግል ማርያምን የተሳደበ ሰው ድህነትን ያገኛል ወይ ለሚለው ጥያቄ አጥጋቢ መልስ የሚሰጠን አባ ጽጌ ድንግል ነው። አባ ጽጌ ድንግልን ሄደን ድንግል ማርያምን የተሳደበ ሰው ግን ድህነትን ያገኛል ወይንስ ብለን ብንጠይቀው በማኅሌተ ጽጌው ላይ እንደዚህ ብሎ ይመልስልናል። እፎ ይሃዩ እማ አምላክ እንተኪያኪ ጸአለ። የአምላክ እናት ድንግል ማርያም ሆይ አንቺን የሰደበ ሰው እንዴት ድህነትን ያገኛል? እንዴት ይድናል? ይልና አኮኑ በፍታ ጽጌኪ ይሙት ተብይለ ላይለ አቡሁ ወእሙ ዘአይሰመ ቃለ። ልጅሽ እግዚአብሔር ሲፈርድ በአባቱና በእናቱ ላይ ክፉ ቃል የተናገረ ሰው ቢኖር ይሙት ይገደል ተብሎ የለምን? ታዲያ አንቺን የእርሱን እናት የተሳደበ ሰው እንዴት ይድናል? ይላል። በኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ ስታነቡ እግዚአብሔር በሙሴ ላይ አድሮ እንደዚህ የሚል ሕግ ሰርቷል። እናት አባቱን የሰደበ ሰው ቢኖር ፈጽሞ ይገደል የሚል ሕግ ሰርቶ ነበር። እናም አባ ጽጌ ድንግል ያንን ተመለከተና እንደዚህ አለ፣ እንዲህ ልጅሽ እግዚአብሔር በሙሴ ላይ አድሮ እናትና አባቱን የተሳደበ ሰው ይገደል ብሏል። ታዲያ አንቺን የእርሱን የእግዚአብሔር እናት የተሳደበ ሰውማ እንዴት አድርጎ ይድናል? ይላል። በጣም ነው የሚገርመው። እውነት ነው። ድንግል ማርያምን ተሳድቦ ካልተመለሱና ንስሐ ካልገቡ በቀር ድህነት የሚባል ነገር ፈጽሞ የለም፣ ፈጽሞ የለም። እንግዲህ ክቡራን ተመልካቾች እንደሰማችሁት ነው። በዚህ አጋጣሚ ድንግል ማርያምን የምትሳደቡ ከኦርቶዶክስ እምነት ውጪ ያላችሁ የፕሮቴስታንቶች በዚህ አጋጣሚ ልንል የምንፈልገው ነገር ቢኖር ልቡና ይስጣችሁ፣ በንስሐ ተመልሳችሁ ይቅርታ ጠይቃችሁ የእሷ የፍቅሯ ተካፋይ እንድትሆኑ ነው። ምናልባት ልትስቱ ትችላላችሁ። መቼም ሰውንም አይሳሳት የለም። ልንል የምንችለው ድንግል ማርያም ፍቅሯን በልቡናችሁ ይሳልላችሁ ያሳድርባችሁ ነው የምንለው። ድንግል ማርያምን ያህል እመቤት፣ ኢትዮጵያን ያህል መሬት፣ ቤተ ክርስቲያንን ያህል እናት፣ መድኃኔዓለምን ያህል አባት፣ መላእክትን ያህል ጻድቃን ያህል አማላጅ እያለህ ልብሱን ለማይቀይር ጠንቋይ ለምን ልብስን አውልቀህ ትወድቃለህ? እመቤታችንን ያክል እመቤት፣ ኢትዮጵያን የሚያክል መሬት፣ ቤተ ክርስቲያንን ያክል እናት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ወደ ቀጣዩ ቪዲዮችን እንገባለን ማለት ነው። ቀጣዩ ቪዲዮችን ምንድነው? ሰሞኑን በተከበረው በገብርኤል በዓል ምክንያት በጣም ብዙ ተብሎ ነበረ። ከሌላ ቤተ እምነት ያሉ ወንድሞች በጣም ቅዱስ ገብርኤልን ሲቃወሙ፣ በኦርቶዶክስ ቤት ገብርኤል ኢየሱስ አይሰበክም ገብርኤል የሚሰበከው እያሉ በጣም ሲናገሩ ነበርና እስቲ ከሱ ጋር የተያያዘ የተወሰኑ ቪዲዮዎች አሉ። ወደ እሱ ከመሄዳችን በፊት ግን እስቲ የእመቤታችንን አማላጅነት የሚናገር አንድ ቪዲዮ እንመልከት። አንድ እምነት የነበረው እረኛ ነበረ ይባላል። ምሳ ለመብላት ሲፈልግ ያሰማራቸውን በጎች ለቅዱሳን ለመላእክት አደራ ሰጥቶ ይሄዳል። ቅዱስ ገብርኤል ሆይ እነዚህን በጎችን ከተኩላ ጠብቅልኝ ብሎ ይሄዳል። እንደ እምነቱ በጎቹ ተጠብቀውለት ያገኛቸዋል። ሌላ ቀን ደግሞ ቅዱስ ሚካኤል ሆይ አንተ ጠብቅልኝ ይላል። እንዲህ በቅዱሳን እያስጠበቀ ምሳውን በልቶ ይመጣል። አንድ ቀን እመቤቴ ሆይ ዛሬ አንቺ ጠብቂልኝ ብሎ ወደ ቤቱ ይሄዳል። አባቱ አገኙትና ዛሬ ለማን አስጠብቀ መጣህ አሉት። ለእመቤታችን አስጠብቄ መጣሁ አላቸው። እሳቸውም አይ እሷማ ታስበላብሃለች አሉት። ለምን? ቅዱሳን ጻድቃን መላእክት የጠበቁትን እርሷ አትጠብቅምን ይላቸዋል። አይ ልጄ የተጠማን ውሻ በወርቅ ጫማ ያጠጣች የተራባ አውሬ መጥቶ ቢበላ ተከለክለዋለችን? ታስበላብሃለች ሲሉት እውነትም ብሎ ወደ መንጎቹ ሮጠ ይባላል። ርኅርተ ሕሊና ሆይ ዘወትር በምልጃሽ በቃል ኪዳንሽ ጠብቂ። የእመቤታችንን አማላጅነት ለመናገር ለመግለጽ እንደሆነ ከጭራ ሰንጣቂዎች በስተቀር መቼም ለሌሎች ግልጽ ነው። ምንም ሌላ ዓላማ የለውም። እንቀጥል። ወደ ገብርኤል ሰሞኑን ወዳልኳችሁ ቅዱስ ገብርኤልን ወደሚመለከተው ቪዲዮ እስቲ እንግባ። ታህሳስ ስንት ነው ገብርኤል? 19 አይደል እንዴ? ማይ ጉድነስ አገር ነው የሚደባለቀው። ኢትዮጵያ ውስጥ አገር ይደባለቃል ታህሳስ 19። ለምን? ገብርኤል ይነግሳል። ኦኬ ታውቃላችሁ ኢየሱስ የሚባል ቤተክርስቲያን ኢየሱስ የሚባል ቤተክርስቲያን ኦርቶዶክስ የላትም እንዴ? የላትም? አላት።
ለምሳሌ እንደው አማኑኤል መድኃኒዓለም የሚለውን ተውትና ኢየሱስ በሚለው ብቻ ከሆነ የፈለጉት ቢያንስ እንኳን ኢየሱስ በሚለው ስም ብቻ በጣም ብዙ ቤተክርስቲያኖች አሏት፣ ቤተክርስቲያናችን ኦርቶዶክስ ማለት ነውና ምናልባት እኔ እንኳን የማውቀውን ሁለት ልንገራችሁ። በጣም ብዙ ሊኖሩ ይችላሉ። ምናልባት የምታውቁ ልትኖሩ ትችላላችሁ። የመጀመሪያው በጣም ታዋቂው የሆነው ጎንደር ደብረ ታቦር ኢየሱስ አለ። ሁለተኛ ደግሞ መርጦ ኢየሱስ የሚባልም ቤተክርስቲያን አለ። ማፕ ላይ ተመልከቱት። ምናልባት ከተሳሳትኩ ልትመልሱኝ ትችላላችሁ። የሚገኝበትን ቦታ ከአዲስ አበባ 515 ምናምን አካባቢ ኪሎ ሜትር ነው የሚርቀው። ስሪንቃ ስትደርሱ ከስሪንቃ በስተምዕራብ ሰሜን ወሎ ውስጥ ማለት ነው በስተምዕራብ እንደ 4.4 ኪሎ ሜትር አካባቢ የሚርቅ ደብር ነውና እሱ አለ። እኔም የማውቃቸው እነዚህ ናቸው እንጂ ሌሎችም በጣም ብዙ ይኖራሉ ኢየሱስ በሚለው ስም የተሰሩ። እንደውም ደብረ ታቦር ኢየሱስንና ይሄንን የመርጦን ይመስለኛል ራስ ጎግሳ ወሌ ወይም የእቴጌ ጣይቱ ወንድም እሳቸው ናቸው። በጣም ኢየሱስ በሚለው ስም በጣም ብዙ ቤተክርስቲያን አሰርተዋልና የደብረ ታቦርን ጨምሮ እንግዲህ በስም ከሄዱ ነው ይሄንንም የምላችሁ ማለት ነው። መድኃኒዓለም አማኑኤል በሚለው ስም ከሄደ ግን በጣም ብዙ መግለጽ አይጠበቅም። በጣም ብዙ ቤተክርስቲያናት አሉና እያወቁ የሚያጠፉትና እያወቁ የሚናገሩት ነገር በጣም ነው የሚያናድደኝ፣ በጣም የሚገርመኝና አላት ኦርቶዶክስ ካላወቁ መጠየቅ ነው። አንዳንዴ እኮ ነገር ጠምዝዝ አድርጎ ጠምዝዞ ለመናገርም እውቀት ያስፈልጋልና እውቀት ይዛችሁ ብትናገሩ ለማለት ነው። የለም ስላለ ነው ይሄን ቪዲዮ ቁሜ እያስረዳው እየነገርኳችሁ ያለሁትና እስቲ እንቀጥል። በጣም ማወቅ አለባችሁ እሱን ለማወቅ ምክንያቱም የተወዳችሁ ውድ ኦርቶዶክሳውያን ባለማተቦች ይህንን መረጃ ለዚህኛው ፓስተር በአጠቃላይ ደግሞ ለፕሮቴስታንት አማኞችና እንዲህ አይነት ሀሳብ ላላቸው ወንድሞቼ እህቶቼ እናት አባቶቼ በሙሉ አድርሱልኝ። እንግዲህ ፓስተሩ ዛሬም ተነስቶ የተናገረው የቅዱስ ገብርኤልን እንግዲህ በቅዱስ ገብርኤል በዓል ንግስ ላይ ታኅሳስና ሐምሌ ሲመጣ እንግዲህ በርካታ ኦርቶዶክሳውያን ወደዛ ወደ በዓል ንግስ ይሄዳሉ። ይሄም ያስቆጣው ይመስላልና በቅዱስ ገብርኤል በተለይ ታኅሳስ ገብርኤልን ተመልከቱ። ህዝቡ ሁሉ ጎርፎ ነው የሚወጣው፣ ለኢየሱስ ግን እንዲህ አያከብሩም፣ ክርስቶስን ይደብቁታል የሚል ሐሳብ ነው ይዘው የመጣው። ሁለት ነገር እንናገር። የመጀመሪያው እግዚአብሔር የተመሰገነ ይሁን ቅዱስ ገብርኤል በታኅሳስ 19 መከበሩን ማወቅም ትልቅ ነገር። ሁለተኛው ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚከብርበት በዓል እንደሆነ አለማወቅ ደግሞ የሚያሳዝነው ድርጊት ነው። እንግዲህ ፊታችን አሁን ታኅሳስ 19 አለ። ታኅሳስ 19 ማለት ታላቁ መልአክ መጋቤ ሐዲስ አብሳሪ ተስብእት የዋው ሩሩ ታላቁ መልአክ ቅዱስ ገብርኤል 3 ደቂቅን ከእቶን እሳት ያዳነበት በመላው ሀገር በኢትዮጵያ ከኢትዮጵያ ውጭ ይከበራል። ይበልጡኑ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳምና በቁልቢ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በደማቅ ሁኔታ ይከበራል። በዚህ በሚከበርበት መርሃ ግብር ላይ እንግዲህ ታቦተ ሕጉ የሚወጣው የክርስቶስ ነው። ምንም እንኳን መጠሪያው በቅዱስ ገብርኤል ቢሆንም የተቀረጸበት ስሙ ላይ የተቀረጸው በፊልጵስዩስ 2 ላይ የተጠቀሰው የክርስቶስ ስም ነው። ሌላው የሚፈተተው ስጋ ወደም የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ ነው። ስርዓተ ቅዳሴው፣ ኪዳኑ፣ በዕለቱ የሚደርሰው ማህሌት በአጠቃላይ ማለት በምንችል ሁኔታ ክርስቶስና ክርስቶስን ብቻ የሚሰብክ ነው። አንደኛ እሱ ነው። ሁለተኛ ክርስቶስን ቤተክርስቲያን አሰብክም ወይ? መች ነው የክርስቶስ ቀን ያለው ቢባል አላስተዋልኮ ይሆናል እንጂ ጥቅምት 27 የክርስቶስን መከራ ሞት እያሰበች እንዲሁ መጋቢት 10 ወር በገባ በ27 ለምሳሌ በ6 አለ ኢየሱስ ተብሎ በራሱ በመጠሪያው ኢየሱስ ክርስቶስ ተብሎ በ7 አጋዕዝተ ዓለም ቅድስት ሥላሴ ነው። ከሦስቱ አካል አንዱ ወልድ ክርስቶስ ነው። እንዲሁ ደግሞ በ27 በ28 በ29 እኚህ ክርስቶስ የሚጠራባቸው ናቸው። ከ9ኙ የቤተ ክርስቲያን ቤት በዓላት 8ቱ የክርስቶስ መጠሪያዎች ናቸው። ይህ ብቻ አይደለም። የትኛውም ቦታ የትኛውም መልአክ የትኛውም ቅዱስ በዓለ ክብር ቢከብር የሚከብረው የሚቀደሰው የሚወደሰው የሚሰገድለት ራሱ የሁሉም አባትና አምላክ የሆነ ክርስቶስ ነው። እንግዲህ ለማክበር እንጂ ቀን ሰጥታ ለመዘከር እንጂ ከዕለቱ 8ቱን የሚያደረገችው 365 ቀን ወይም ደግሞ 366 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በኦርቶዶክስ ቤተክርስቲያን ይሰበካል። ሌላውን ተውት። በገብርኤል ቀን የሚቀደሰው ቅዳሴ ላይ የክርስቶስ ስም ነው የሚዘከረው። እግዚኦ መሐረነ ክርስቶስ የሚባለው ጌታችን ነው። 365 ቀን የትኛውን በዓል ቢሆን 365 ቀን ኪዳን ከመድረሱ በፊት ተአምረ ኢየሱስ ተአምረ ማርያም ሲነበብ
ስብሐት ለከ ኢየሱስ ቃለ አብ ቅዱስ፣ ስብሐት ለከ ኢየሱስ ቀዳሴ ስጋው ነፍስ እያለች የምታመሰግነው 365 ቀን ፈጣሪዋን መድኃኒታችን ኢየሱስ ክርስቶስን ነው። የማታውቁ ከሆነ ወደ ቤተክርስቲያን ኑና ጠይቁ፣ ተማሩ። ጣዕሙ ወታይምሩ ከመሄር እግዚአብሔር ነው። በቃ እግዚአብሔር ቸር መሆኑን ስሙ በቤተክርስቲያናችን የገነነ የነገሰ መሆኑን ኑና ጠይቁ። በአሻጋሪ ተቀምጦ የራስን ግምት ማስቀመጥና በሚሰሙት ብቻ ተነስቶ መወንጀል አግባብ አይደለም። ነገ ያስጠይቃቸዋል። በራሱ በኢየሱስ ክርስቶስ ያስጠይቃቸዋል። መልስ ስለማትሰጡበት ስለሚያስጠይቃችሁ መታችሁ መረዳት ነው። ያው የጥላቻ እንደሆነ ይታወቃል። አውቆ የተኛን ቢቀሰቅሱት አይሰማም ነውና ምናልባት ብትነገሩም ላሰሙ ትችላላችሁ። ሰማችሁም አልሰማችሁም ኑና ተረዱ። ኦርቶዶክስ እንዲህ ነች፣ በውጭ አትናገሩ ነው የምንለውና በጣም በገብርኤል ባለፈው በጣም ብዙዎቹ በጣም በቁጣ ሲናገሩ ነበርና ለተጉስታ ያክል ነው ያመጣሁት። ቀጣዩን ይሄን ቪዲዮ መሳያችሁ አሁን ቀጣይ መሳያችሁ ቪዲዮ ከፊታችን እንግዲህ የመድኃኒታችን የኢየሱስ ክርስቶስ ልደት ቅድስት ቤተክርስቲያናችን በጣም በታላቁ የምታከብረው የልደት በዓል ከፊት ለፊታችን አለና እንዳጋጣሚ ሆኖ ሮብ ቀን ነው የሚለው ሮብ ቀን ነውና የሚለው በዚህ ሁኔታ ሮብ እንበላለን ወይ ይጾማል አይጾምም ወይ ምናምን የሚሉ በጣም ብዙ ጥያቄዎች በሶሻል ሚዲያ ሲዘዋወሩ ነበርና የተወሰኑ የቤተክርስቲያን ሊቃውንት መልስ ሲሰጧቸው እስቲ እሱን እንመልከት። ገና ረቡዕ ቀን ነው የሚውለው ይበላል ወይ የሚል ጥያቄ ከወዲሁ ደርሶኛል። ይህንን ጥያቄ እንግዲህ ያው በመጽሐፍ ላይ ተመልሷል። ነገር ግን ከመጽሐፉ ጋር ላልተገናኙ እህቶቻችንና ወንድሞቻችን አባቶቻችንና እናቶቻችን መልስ ለመስጠት መጥቻለሁ። ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ በማድረግ ፎሎ በማድረግ የበኩላችሁን ድርሻ ተወጡ። 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱት። ሁሉም ሰው እንዲሰማው ላልሰማ አሰሙ ማለት ነው። ገና ሮብ ቀን ነው የሚውለው ይበላል ወይ የሚል ነው ጥያቄው የደረሰኝ። አዎ ይበላል ነው መልሱ። ለምን ከተባለ የገና ገሃድ አለው። ገሃዱ ምንድነው ከተባለ የገና ጾም ወይም ደግሞ የዚህ የነቢያት ጾም የሚባለው የሚጾመው ከህዳር 15 አንድ ብለን ቆጥረን እስከ ህዳር 20 እስከ ታህሳስ 28 ቀን ድረስ ስንቆጥር 44 ጾም ነው ማለት ነው። 40ው የነቢያት ጾም ነው። 3ቱ ደግሞ ያብሳሪ፣ የመበስር፣ የተበሳሪ ተብሎ 3ቱ ተይዟል። 4ኛው ደግሞ የገሃድ ሮብና አርብ ከዋለ የሱ ትክ ይሆናል ተብሎ 44 ጾምን እንጾማለን ማለት ነው። ስለዚህ ከወዲሁ 28ኛውን ቀን ስለጾም 29ኛው ቀን ሮብ ቀን ነው የሚውለው እንበላለን። ገናና ጥምቀት በሮብና አርብ በሚውሉበት ሰዓት ይበላል ተብሎ ተቀምጧል ማለት ነው። በፍትሐ ነገሥት አንቀጽ 15 ላይ ተቀምጦ እናገኛለን። በተጨማሪም ደግሞ በዓለ 50 ረቡዕ አርብ ሳይባል ይበላል። ለምን ከተባለ እንደ አንዲት ሰንበት ስለሚቆጠር 50ው ቀን ረቡዕ አርብ የለም ይበላል ማለት ነውና ስለዚህ ጠያቂዎች ሳትጨነቁ ለጎረቤቶቻችሁ ላልሰሙ ሁሉ የዚህ ግንዛቤው ለሌላቸው ሁሉ ይበላል ፍትሐ ነገሥት አንቀጽ 15 ላይ ተፈቅዷል ብላችሁ ንገሯቸው። በዓሉን እንግዲህ የተባረከ በዓል ያድርግልን እግዚአብሔር አምላካችን። ምንም እንኳን ገና 25 ቀን ቢቀረውም እግዚአብሔር በዓሉን የተባረከ በዓል ያድርግልን። ወስብሐት ለእግዚአብሔር። ይቆየን። ላልሰማ ሰሙ፣ ሁሉም ሰው ይስማ። ይቆየን አባታችን። በነገራችን ላይ እኛ አባት በጣም ደስ ይሉኛል። ብዙ ጥያቄ እየወጡ ሲመልሱ ያለው ቲክቶክ ላይ አቃቤ ስርዓት የሚል ይመስለኛል ቲክቶካቸው። እየገባችሁ ጥያቄ ጠይቋቸው። እንደዚህ አይነት አባቶችን ብናበረታታ ጥሩ ነው። ዝም ብሎ ምንዝሩ መጥቶ ቲክቶክ ላይ ታዋቂ እየሆነ ምንም የማይሰራው ታዋቂ እየሆነ ታያላችሁ አይደለ? እንደዚህ አይነት አባቶች ደግሞ ዘመኑን መዋጀት ወደ እየወጣችሁ ብዥታ እንዳይፈጠር ሰው ባለማወቅ እንዳይስት እየወጣችሁ ብትመልሱላቸው የቤተክርስቲያን ስርዓት ብትነግሯቸው። አሁን ፍትሐ ነገሥትን በጣም ለቤተክርስቲያን ቅርብ የሆነና አንባቢ የሆነ የሚመን ካልሆነ በስተቀር ማንም አያውቀውም። እኔ ራሱ እውነት ለመናገር ፍትሐ ነገሥት ላይ መጻፉን አላውቅም፣ ዛሬ ነው ያወቅኩትና በጣም ጥሩ ነው። እንደዚህ ተመልሶላችኋል እንደውም ብዬ አስባለሁ። ባጭሩ በቃ ወደዚህ ያልተባለም ፍትሐ ነገሥት አንቀጽ 15 ተቀምጧል። ስለዚህ ያንን ንገሯቸው ማለት ነው። ምናልባት ይሄ ቪዲዮ የደረሳችሁ ካላችሁ ደግሞ ከወዲሁ ቀደም ብዬ እሳቸው የሰሩት ከ25 ቀን ቀደም ብለው ነው። እኔ ደግሞ 9 ቀን 10 ቀን ቀደም ብዬ ነው። እንደምታዩት ዛሬ እመቤታችን ታኅሳስ 21 ነው። 9 አካባቢ ቀን ቀደም ብዬ ነው እየሰራውላችሁ ያለሁት። ከደረሳችሁ ደግሞ ሼር ብታደርጉት ብትቀባበሉት በጣም ጥሩ ነው።
ቀጣዩ ቪዲዮ ምንድነው? የአእላፋት ዝማሬ ሁላችንም የምናውቀው የአእላፋት ዝማሬ ከተጀመረ ጥቂት ዓመታት ሆነውታል እና እንዳያችሁት ሰሞኑን በጣም ብዙ ቆሞ ተነስቶበት ነበር። አንዳንዱ ወቅታዊ የሆነ የኦርቶዶክሳውያን ግድያ የሚሸፍን ነው ምናምን ያሉ አንዳንዶች በጣም እየወጡ ቪዲዮ ምናምን ሲሰሩበት ነበር። አንዳንዶች ደግሞ ተው እንጂ ወጣቶችን ብናበረታታ እዚህ እየመጡ ካልዘመሩ መሸታ ቤት ጭፈራ ቤት ሄደው ይዘምሩላችሁ ይዝፈኑላችሁ ይዝሉላችሁ እንዴ ታዲያ እየተባለ ጎራ ከፍሎ ከሁለት ጎራ ተከፋፍሎ ህዝቡ እርስ በርስ ተጨቃጨቅበት ነበረ። በዚህ ጉዳይ መጋቢ ሐዲስ እሸቱ ተጠይቀው ነበርና ምናልባት አይታችሁት ሊሆን ይችላል። እስቲ ያላየችሁት ካላችሁ ደግሞ እንድታዩት ቢያምጥቻለሁ። እስቲ የእሳቸውን መልስ እንስማ። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁትን ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ የኮተኮትን ያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ። ወደፊት ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን። ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀረቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱ አልጋ ባልጋ ላይ አይደለም ያለነው። ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም። ቪዲዮ ረጅም ስለሆነ ነው ያቋረጥኩትና የሚገርማችሁ እዚህ እሳቸው ሐሳብ የሰጡበት ሚዲያ ላይ ማሽማል ሚዲያ የመምህር ማይበል ፈጠነ ሚዲያ ላይም ኮሜንት ከስር ያየው ነበርና ልክ ኢኮኖሚያዊ ጥቅም አለው ቀሚስ ልብስ ያላሰፈ ቀሚስ ያሰፋል ሲሉ እሳቸው ምንድነው ነገሩን ከገንዘብ ጋር አያያዛችሁት ከገንዘብ አስተሳሰብ ውጡ የሚል አስተያየት ማግኝቼ ነበርና ያው ሰው የራሱን ሐሳብ ይሰጣል። ለምን ሰጣችሁ ማለት አይቻልም። ከምን አንግል እንዳዩት አላቅም። እሳቸው ገበያ ያስገባል ገበያውን ብናማሙቀው ያሉት ሐሳብ ያው ከኢኮኖሚ አንፃር ያው የራሳቸውን አታየን የገለጹት ማለት ነው። እዚህም ላይ ድጋሚ ተቃውሞ ደርሶባቸው ነበር። ምናልባት ምንድነው የአእላፋት ዝማሬ አይደል ተባለው ዮም አሐደ መሬተ ኮኑ መላእክቱ ሰብ ከመይሰብሑ ለክርስቶስ በቃል አሚን ነው የሚለውና ሊቁ በሃይማኖት ቃል ክርስቶስን ያመሰግኑት ዘንድ ሰውና መላእክት አንድ ሆኑ። ሰውና መላእክት አንድ በሆኑበት ቀን ደግሞ የሰው ልጆች አንድ ላይ ተሰብስበው ቢያመሰግኑ ከባሉ ጋር በጣም የሚስማማ ነው። ግን እንዳሉት እሳቸው ግድያችንን መገፋታችንን የሚሸፍን አይሆን እንጂ ኢኮኖሚ ማስገባ ጥሩ ነው እኮ ገንዘብ አይጠለም አይደለም እንዴ? ይሄን የተቃወመችው ሰዎች ከምን አንግል እንዳያችሁት ባላቅም ኢኮኖሚን ቢያስገኝም በጣም ጥሩ ነው። በዩኔስኮም ቢመዘገብ ቢተዋወቅ ሃይማኖቱን ያስተዋውቃል ባለም መድረክ ብቻ ግድያውን አይሸፍን በሚለው ላይ ብቻ ነው ለስማማ የምችለውና እኔም በበኩሌ ቢቀጥል ባይ ነኝ። ጠዋት ስትወጡ ውዳሴ ማርያም ጸልዩ፣ ማታም ስትተኙ ጸልዩ። ሌላው መዝሙረ ዳዊት ነው። ውዳሴ ማርያምና መዝሙረ ዳዊት የሚጸልይ ሰው እድሜው ረጅም ነው። የክፉ ሰዎች ሐሳብ ጭምር በሱ ላይ አይመጣበትም ማለት ነው። እናም የተጠቀምኩበትን ልንገራችሁ ብዬ ነው። እናመሰግናለን። ወንድማችን መርጌታ ሰሎሞን ቲክቶክ ላይ በጣም በተከታይም በጣም ብዙ ተከታይ ያለው ተጽዕኖ የሚፈጥር ወንድማችን ነው። ብዙ ስርዓት ከስርዓት የሚያፈነግጡ ከስርዓት ቤተክርስቲያን የሚወጡ አንዳንድ መልእክቶችን የሚያስተላልፍ ልጅ ነው። ብዙም ተቃዋሚም አለበት። በጣም የሚሰድቡት ምናምን አሉ አያለውና ጸሎት ሁሉም ኦርቶዶክሳዊ መጸለይ ያለበት ጸሎት ጥቅም አለው። ሳይጸልይ የወጣ ሰውና ጸልዮ የሚወጣ ሰው አንድ አይደለም እና ደግሞ ዝም ብሎ በዘፈቀድ አይደለም ጸሎት የሚጸልዩ በህግ በስርዓት የተሰሩ አሉ። ውዳሴ ማርያምና መዝሙረ ዳዊት በጣም አንደኛ ደረጃ ዋናው ሁሉም ክርስቲያን ሊጸልያቸው የሚገቡት እነሱ ናቸውና እሱ ጸልዩ ሲለን ደግሞ እንዴት መጸለይ እንዳለብን ደግሞ ቀጣይ አንዳንድ አባቶች የተናገሩት አሉ። እስቲ ወደ ቀጣዩ እንሂድ። ከመዝሙረ ዳዊትና ከውዳሴ ማርያም መጀመሪያ የሚጸልየው የትኛው ነው? ይህንን ያስረዱን ቀሲስ የሚል ጥያቄ ደርሶኛል።
ስለዚህ በቤተ ክርስቲያኒቷ የጸሎት ስነ ስርዓት መልሰዋለሁ ማለት ነው። አስቀድማችሁ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ፣ ለሁሉም ሰው አዳርሱልኝ ማለት ነው። ጥያቄዎቻችሁን በደስታ ነው የምቀበለው። ጥያቄዎችን አከብራለሁ። እግዚአብሔር ይባርካችሁ። እንግዲህ ከመዝሙረ ዳዊትና ከውዳሴ ማርያም መጀመሪያ የሚጸለየው የትኛው ነው? በነገራችን ላይ የትኛውን መጀመሪያ ቢጸለይ ኃጢአት የለውም ወይም ደግሞ ጥፋት የለውም ማለት ነው። መዝሙረ ዳዊቱንም ብትጸልዩት ችግር የለውም፣ ውዳሴ ማርያሙንም መጀመሪያ ብትጸልዩት ችግር የለውም። ነገር ግን እንደ ቤተ ክርስቲያኒቷ የጸሎት ስነ ስርዓት በቤተ ክርስቲያኒቷ ውስጥ ጸሎት እንዴት ብሎ ነው የሚጸልየው የሚለውን አባቶቻችን ሊቃውንት እንዴት እንደሚጸልዩ፣ እኛ ካህናቶቹ እንዴት እንደምንጸልይ፣ በሳል ምዕመናን እንዴት እንደሚጸልዩ ልንገራችሁ። መጀመሪያ ሰው እንደተነሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ለጸሎት ሲነሳ ማለት ነው። ያው ንጽህናው የሚጠበቀው ነገር እንዳለ ሆኖ መቼም ሰው ለጸሎት ሲነሳ መጀመሪያ ፊቱን እጁን መታጠብ አለበት። እንደዚሁም ደግሞ ከስራ የዋለ ከሆነ እግሩን መታጠብ አለበት፣ ልብሱን መቀየር አለበት። ያ ሁሉ ይደረጋል ማለት ነው። ወደ ቤተክርስቲያን ሲኬድ ሙሉ ሰውነት ንጹህ መሆን አለበት። የላይኛው የስጋችን አካል ንጹህ መሆን አለበት። የውስጠኛው የነፍሳችን የስጋችን አካል ደግሞ የውስጠኛው ደግሞ በንስሐ ንጹህ መሆን አለበት ማለት ነው። ወደ ቤተክርስቲያን ስንሄድ ወንድምህን ይቅር ሳትል እግዚአብሔር ይቅር አይልህም ነውና፣ ስለዚህ እግዚአብሔር ይቅር እንዲለን ወንድሞቻችንን የበደልናቸውን ወንድሞቻችን እህቶቻችን ይቅርታ ጠይቀን ነው ወደ ቤተ እግዚአብሔር የምንሄደው ማለት ነው። ከዛ በተጨማሪ ግን የስጋ ንጽህና መጠበቅ አለበት። በቃ ስጋችን ስራ በዋልንበት ሰውነት ቤተክርስቲያን መግባት የለብንም። ምክንያቱም በጎናችን ያሉትን ሰዎች በጠረን መረበሽ ስለሌለብን ልብሳችንን ቀይረን ሰውነታችንን ታጥበን ንጹህ ሆነን ነው መሄድ አለብን ማለት ነው። የውስጡ ንጽህና በንስሐ እንደሚታጠብ ሁሉ ማለት ነው። ከዛ ለጸሎት ስንነሳ መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አማትበን በስመ አብና አኩተከን አቡነ ዘበሰማያትን ጸሎት ሃይማኖትን ቅዱስ ቅዱስን ከጸለይን በኋላ ከዛ በኋላ ምንድነው የሚደረገው? ሃሌሉያ በዘን ዚከር ሐሳባተ ወትእዛዛቱ የሚለውን የአስርቆት ስርዓት ካደረስን በኋላ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ የሚለውን ጸሎት እንጸልያለን ማለት ነው። ከዛ ቀጥሎ ነሐብሎቱ ካልን በኋላ አቡነ ዘበሰማያት ብለን ሰላም ለኪ እንዘንሰግድ ንብለኪ የሚለውን ጸሎት ጸልየን ከዛ ምንድነው የምናደርገው? ውዳሴያ ለእግዝእትነ ማርያም ባረክኒ እግዝእትየ ብለን ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ብለን ውዳሴ ማርያም በአማርኛ የሚሆን በግዕዝ እንደሚችለው ሰው ያደርሳል ማለት ነው። ያደርሳል። ከዛ በኋላ ውዳሴ ማርያሙን ካደረስን በኋላ ምንድነው የምናደርገው? መዝሙረ ዳዊት ጸሎት ላይ እንገባለን ማለት ነው። እንግዲህ መዝሙረ ዳዊት እንደሚታወቀው በንጉስ ደረጃ 15 ንጉስ ነው። ረጅም ነው ቪዲዮ። ዋናው ነገር የትኛው ይቀድማል የትኛው ይቀድም የሚለውን ማወቁ ብቻ ሳይሆን ጸሎት በንጹህ ልቡና መጸለዩ ነው እግዚአብሔር የሚፈልገው። ቀድመ ስላልጸለይከው ወይም ደግሞ ያኛውን አስቀድመ ስላልጸለይከው ምንም የሚለወጥ ነገር የለም። ግን በዘፈቀደ ልጓም እንደበጠሰ ፈረስ ዘፈቀዳዊነት እንዳይሆን በስርዓቱ ለመጸለይ ይህንን አስቀድማችሁ ሊባል ይችላል። በንጽህና ሆኖ መድገሙ ነው ዋናው ነገር ማተር የሚያደርገው እሱ ስለሆነ እሱ ላይ ብቻ ተጨነቁ ለማለት ነው። እንግዲህ መጨረሻው ላይ ደርሰናል። ክቡራን ተመልካቾቼ አንድ መጨረሻ ቪዲዮ ብቻ አይተን እንሰናበታለን ማለት ነው። እስቲ እንከታተል። በትልቁም በትንሹም አማራሪ እና ተስፋ ቆራጭ ለሆኑ ሰዎች መልእክት አለኝ ዛሬ። ዮርዳኖስ ይባላል። ተመልከቱት። እንዴት ናችሁ? እንግዲህ የመስቀል ዝግጅታችን ከተፈጠረበት አደጋ አንድ ሁለት ቀን ቀደም ብሎ ይመስለኛል ይህን ቪዲዮ ለቆ ነበር። ፊቱ ላይ ያለውን ፈገግታ ሰላምታውን አይታችሁታል። ከዛም ደግሞ ይሄ ተፈጠረ። ተመልከቱት። እንዴት ናችሁ? ዛሬ በረኝነት ላይ እንዳለው እንደምታዩት ቀኝ አይኔን እንጨት ተፈናጥሮ መጥቶኝ ኦልሞስት ምንም አይታየኝም እንዳለ ደም። እንደምታዩት እንጨት ተፈናጥሮ አይኑን መታው። ከዛም ወደ ሐኪም ቤት ሄደ እና ቀለል አድርጎ ነበረ ሐኪም ቤት ሄደን እናያለን ከዛን አሳውቃቸዋል ምናምን ነገር ያለው ማለት ነው። በሚያሳዝን ሁኔታ የተፈጠረው ግን ከዛ በኋላ እንደዚህ ነበር። ያው የአይንን ውጤት ንገረኝ ስላላችሁ ልንገራችሁ። አይኔን ሕክምናዬን ጨርሼ ነው የመጣሁት። አሁን ፍጹም ጤንነት ላይ ነው የምገኘው። ያው ነገር ግን ለአንዱ አይናችን ጤንነት ሲባል አንደኛው ሙሉ ለሙሉ ወጥቷል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። እና መነጽር የማደርገው ያው አንድ አይን ያለው ባፈር አይጮትም አይደል የሚባለው። በፊት ሁለት አይን ይዤ ነበር ይሄንን ተረት ምተረቱ። አሁን ትክክለኛው ጊዜው መጥቷል። ስለዚህ ለአንድ አይኔ ስል ለሴፍቲ መነጽር አደርጋለሁ።
የሚገርመው ነገር ከዚህም በኋላ ፊቱ ላይ ያለው ፈገግታ በቃ ኖርማል ሆኖ ነው ተቀብሎታልና እኛ ብንሆን አይን ማጣት ቀላል ነገር አይደለም። በትንሽ ነገር ምን ያህል አማራሪዎች ነን፣ ምን ያህል ተስፋ ቆራጭ ነን፣ ከዚህ በኋላ እንዴት እኖራለሁ በቃ ህይወት በቃ ምናምን የምንል ሰዎች ነንና ለመጽናት እንደ ምሳሌ መውሰድ የምንችለው ሰው ነው ብዬ አስባለሁ። ሰርች እያደረጋችሁ ዮርዳኖስ አለሙ እያላችሁ ፎሎ አድርጉ፣ ተከታተሉት፣ አበረታቱት። በጣም አንተ የጽናት ሰው ነህ። እግዚአብሔር ከዚህም በላይ በጤና ይጠብቅ፣ ከዚህም በላይ ይባርክ፣ ነገሮችን ሁሉ እግዚአብሔር ያሳካልን። ለኛ ደግሞ ትምህርት ነው ብዬ አስባለሁ። በጣም የሚገርም ነው። አልጠበቅኩም ማለት ፍጹም ጤነኛ ነኝ ሲል ድኖለት ነው ብዬ ነበር ያሰብኩትና ያስደነግጣል። ለማንኛውም በቃ በዚህ ልሰናበታችሁ ክቡራን ተመልካቾቼ። በጣም የሚገርመው ነገር አሁን ኢዮብም እንደተናገረው ጭራሽ ፈገግታ ከፊቱ አልተለየም። እግዚአብሔር ለአንዳንድ ሰው የሚሰጠው ጥንካሬን ይገርመኛል። እኛ ትንሽ እንጨት ጫረን የሆነ ነገር ወጋን ምናምን ብለን የምናማር ስንት ሰዎች ያለንና ለኛ ማሳያ ማስተማሪያ ይሆናል የቪዲዮ ብዬ አስባለሁ። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ታኦጎሎስ ቲዩብን ትምህርት ቁም ነገር ካገኛችሁበት ሰብስክራይብ በማድረግ ቤተሰባዊ እንድትሆኑ በአክብሮት ተጠይቃለሁ። የሚጠቅማችሁ ትምህርት ይሆናችኋል ብላችሁ ለምታስቡ ሰዎች ደግሞ ሼር አድርጉት። ለብዙ ሰውም ደግሞ እንዲደርስ ላይክ በማድረግ አጋርነታችሁን አሳዩኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።